በርካታ ሰዎች ሕይወትና ንብረት ውድመት መቼ በሰላም ተፈቶ ይቆማል የሚል ጥያቄም ተነስቷል። መንግስት በህዝብ ላይ ክደት ፈጽሟል፣ ይልቁንም የኢትዮጵያን ለማፍረስ እየሰራ ይገኛል የሚል ቅሬታ አለና መንግስት ምን እያደረገ ነው የሚልም ጥያቄ ተነስቶ ነበር። የዛሬውን ረዘም ያለ ሰዓት የፈጀ የምክር ቤት ውሎ የተከታተለው የአዲስ አበባ ዘጋቢያችን ሰለሞን ሙጬ ዝርዝር ዘገባ ልኮልናል። አሁን እንዴት ነው በእኩል በዲሞክራሲያዊ መንገድ አብረን ተባብረን አገር የምንገነባው ሳንገፋፋ ሳንገዳደል ተከባብረን የሚለውን ጉዳይ ብንመክርበት፣ ችግር ካለ ብንፈታ፣ አማራጭ ሐሳብ ካለ ብናይ የሚሻል ይመስለኛል። ጠቅላይ ሚኒስትር አብይ አህመድ ከቀረቡላቸው በዛ ያሉ ጥያቄዎች መካከል በቅድሚያ ምላሽ የሰጡት የሀገሪቱን ሰላምና ደህንነት የተመለከተውን ጉዳይ ነው። የዛሬ 6 ወር ከነበረው የሰላም ሁኔታ በእጅጉ የተሻለ የሰላም ሁኔታ አለ። የዛሬ 8 ወር ከነበረው በእጅጉ የተሻለ ሁኔታ አለ። ወደ ተሟላ ሰላም ለመሄድ በርካታ ስራ መስራት የሚኖርብን ቢሆንም በንጽጽር ግን የሰላም ሁኔታው ሻል ያለ መሆኑን የሚጠፋችሁ ባይሆንም ደግሞ ማስተዋወቅ ፈልጋለሁ። በአንድ በኩል ወደ አዲስ አበባ የሚደረግ መንግስትን ለመገልበጥ ዓላማ ያለው ጭምር እንቅስቃሴ አለ የሚል ጥያቄ ሲቀርብ፣ በሌላ በኩል ዜጎች ወደ አዲስ አበባ እንዳይገቡ እየተከለከሉ ነው የሚል ጥያቄም ተነስቷል። ጠቅላይ ሚኒስትር አብይ አህመድ ለዚህም ምላሽ ሰጥተዋል። በነጻ መዘዋወር መብት ነው። ማንም ሰው ከአንድ ስፍራ ሌላ ስፍራ ተንቀሳቅሶ ህጋዊ በሆነ መንገድ ሰላማዊ በሆነ መንገድ ሰርቶ ማደር መብቱ ነው። ይህ መብቱ እንዲከበር አብዝተን መስራት ይኖርብናል። በነገራችን ላይ ፍሰቱን ቀላል አይደለም እንደሚባለው ሳይሆን፣ ለምሳሌ አዲስ አበባ ውስጥ በዚህ 2 ዓመት ያለው ፍልሰት 5-6 ዓመት ካለው ይበልጣል። ያም ሆኖ ግን አዲስ አበባን የብጥብጥ ማዕከል ማድረግ አለብን። አዲስ አበባ ውስጥ ሁከት ካላስነሳን በስተቀር በቀላሉ መንግስትን መነቅነቅና ስልጣን መያዝ አንችልም የሚሉ በሀገር ውስጥና በውጭ ያሉ ኃይሎች በተቀናጀ መንገድ በርካታ ሙከራዎች ሲያካሂዱ ቆይተዋል። ያን ለመከላከል ሰፊ ስራ ሰርተናል፣ ውጤትም አምጥተናል። ነገር ግን ይህ ስራ በስጋት እና በአፈጻጸም ውስንነት ድብልቆሽ ውስጥ ያለ ነው። በአንድ በኩል ሰክተን ግጭት ለማስቀረት የምናደርጋቸው ጥረቶች አሉ። በሌላ መንገድም በአፈጻጸም የሚበላሹ ጉዳዮች አሉ። ይህን ጀብሎ የያዘ ነው። ነገር ግን ምንም መረጃ ሳይኖረን የሰራናቸው ስራዎች አይደሉም። በስፋት መረጃዎች እናገኛለን። ከዚያም ተነስተን ግጭት ለማስቀረት በሚደረጉ ስራዎች ስጋት እንገታለን። መግባት የማይገባቸው ንጹህ ዜጎች ደግሞ የሚግላሉባቸው አጋጣሚዎችና ሁኔታዎች አሉ። እነሱ መታረም አለባቸው። የሰላም አስከባሪው ንጹሃንን የሚያጉላላ በሽተኞች የሚያጉላላ እንዳይሆን መቆጣጠር አለብን፣ ማረም አለብን። ጥፋተኞችም ገብተው እንዳያጠፉ ማድረግ ይኖርብናል። ያንን ካላደረግን ጉዳቱ ለሁላችን የሚሆን ይሆናል። አሁን ላይ ባለው ተጨባጭ ሁኔታ የዜጎች የደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ መንግስት ነው። ኢትዮጵያና ኢትዮጵያዊነትን በብልጽግና መንግስት እየተናደ ነው። ስለሆነም እርስዎ ስልጣን በመልቀቅ የመፍትሄው አካል ለመሆን ምን ያክል ተዘጋጅተዋል የሚል ጥያቄም ቀርቦ ነበር። መንግስት ኢትዮጵያን ማድረግ ሳይሆን ኢትዮጵያን ሊያፈርስ ነው የሚሰራው የሚል ጥያቄ የተነሳው በጥያቄ ደረጃ የተከበረ ጥያቄ ነው። ግን የዓመቱ ምርጥ ቀልድ አድርጌ ነው የምወስደው። የዓመቱ ምርጥ ቀልድ ከሚል ያለፈ ግምት አልሰጠውም። ምክንያቱም ኢትዮጵያ እንዳትፈርስ መንግስታችን የከፈለውን መስዋዕትነት ዓለም የሚያውቀው ነው። ኢትዮጵያ ውስጥ ሎ ኢንፎርስመንት ኤጀንሲስ፣ መከላከያ፣ ደህንነት፣ ፖሊስ የገነባንበት መንገድ አገር ለማጽናት ያለን ኮሚትመንት የሚያሳይ ነው። ግን ምክር ቤት እንዲገነዘብ የምፈልገው ኢትዮጵያ የመፍረስ ስጋት አልፏል። ከእንግዲህ በኋላ እንደዚህ አይነት ስጋት ያለ የሁለቱ ሱዳኖች ታጣቂዎች ወደ ኢትዮጵያ የመግባት ጉዳይም መነጋገሪያ ሆኖ ነበር። ጉዳዩን የምንፈታው ግን በንግግርና በውይይት ቢሆን ይበልጥ ጠቃሚ ይሆናል። በዚያ አግባብ እየተሄደ መሆኑን የተከበረው ምክር ቤት እንዲገነዘብ ነው። ያው ደቡብ ሱዳን የሰው ሀገር ለመውረር የሚያስችል ፍላጎትም ቁመናም የላትም እና በወረራ መንገድ ባይገለጽ ጥሩ ነው። በዚህም ጉዳይ አብዛኛው ጉዳይ መልክ የያዘ ይሄዳል ብዬ አስባለሁ። ከደቡብ ሱዳን መንግስት ጋር ተነጋግረን እየተወያየን በጋራ የምንፈታው የተግባባንበት ጉዳይ ነው። በዛሬው ጉባኤ ሌሎች የኢኮኖሚ ጥያቄዎችን በስፋት ቀርበው ምላሽና ማብራሪያ ተሰጥቶባቸዋል። ዕዳ፣ የዋጋ ንረት፣ የመሰረተ ልማት ችግር እንዲሁም በፍላጎትና አቅርቦት መካከል ያለ ልዩነት የኢትዮጵያን ኢኮኖሚ እየጎዱ ያሉ ችግሮች መሆናቸው ተገልጿል። በሌላ በኩል የትኞቹ እንደሆነ በግልጽ ተለይተው ባይቀርቡም መገናኛ ብዙሃን ግጭት በመፍጠር ግጭት በማባዛትና መሰል ችግሮች ውስጥ መሆናቸው ተገልጿል። ከሸኔ ጋር ያለው ግጭት በሰላም እንዲፈታም ከፍተኛ
ፍላጎት በመንግስት ደረጃ መኖሩንም ጠቅላይ ሚኒስትሩ ገልጸዋል። ኦሮሚያ ክልል ውስጥ ላለፉት 4 ዓመታት ግድም በተለይም በምዕራብ ኦሮሚያ ስር ሰዶ የቆየው የሰላምና መረጋጋት እጦት ለበርካታ ዜጎች ሕይወት መቀጠፍና መፈናቀል ሰበብ ሆኗል። ጠቅላይ ሚኒስትር አብይ አህመድ ዛሬ ለሕዝብ ተወካዮች ምክር ቤት በተለያዩ ሀሳቦች ማብራሪያ ሲሰጡ ሸኔ ያሉት በኦሮሚያ ነፍጥ አንግቦ ከሚንቀሳቀሰው ታጣቂ ቡድን ጋር ልዩነትን በሰላማዊ መንገድ ለመፍታት መንግስታቸው ኮሚቴ አዋቅሮ እየተንቀሳቀሰ መሆኑን አመልክቷል። አንድ የፖለቲካ ሳይንስ ለአንባቢዎች ይፋ የሆነው የአምነስቲ ኢንተርናሽናል ዓመታዊ ዘገባ በጎርጎሪዮሱ 2022 ዓ.ም በዓለም ዙሪያ እጅግ ገዳዩ ግጭት የነበረው በዩክሬን ሳይሆን በኢትዮጵያ ነበር ብሏል። ዓመታዊ ዘገባው በደሉ የተፈጸመውም ከዓለም የትኩረት አቅጣጫ ውጪ ነው ሲል አስነብቧል። ኢትዮጵያን ጨምሮ በሚያንማርና በየመን በሺዎች የሚቆጠሩ ሰዎች ለተገደሉበት ግጭት ዓለም አቀፍ ተቋማት በቂ ምላሽ አልሰጡም ሲልም ወቅሷል። አካባቢው አምርተው ከቤተሰባቸው ጋር ከተገናኙ 4 ዓመታት ተቆጥረዋል። በተለይም በአራቱ የወለጋ ዞኖች ስር ሰዶ በቅርብ ጊዜያት ለነዋሪዎች የአስከፊ ሕይወት ጋሬጣን የደቀነው ግጭት ዓመት በዓመት ብተኩም ከተስፋ ውጪ ቢያንስ እስከ ዛሬዋ ቀን ይህ ነው የሚባል ተጨባጭ ልባት አላመጣም። እኚሁ አስተያየት ሰጪ እንደሚሉትም ታውቃለህ፣ ከቀን ቀን ነገሩ እየተወሳሰበ ነው እዚህ የደረሰው። ለጥቅሙ በዚያ ውስጥ የሚሳተፍ ይኖራል፣ የፖለቲካ ዓላማ ያነገበም ይኖራል። በዚህ መሃል ትልቅ መስዋዕትነት እየከፈለ ያለው ሰላማዊ ማህበረሰቡ ነው። ወጥቶ አምርቶ መጠቀም መከራ ሆኗል። ያ ህዝብ እያሳለፈ ያለው መከራ እንዲሁ በቃል የሚገለጽ አይደለም። ሰው እኮ እንደ ድሮ ተመልሶ ድንጋይን ከድንጋይ ጋር እያፋጨ ነው እህል ፈጅቶ የሚመገበው። እንዴትም ይሁን በየት ሰው አሁን የሚፈልገው ቀዳሚው ነገር ሰላም ነው። በጉልበተኛ ከብቶቹንም ጭምር መዘረፍ መሮታል ህዝቡ። ህብረተሰቡ እንደ አሙሩና ጃርደጋ ጃርቴ ካሉ ከ100 ኪሎ ሜትር በላይ ርቀት ካላቸው አካባቢዎች የዞን ከተማ ሻምቡ በእግር ሄደው ነው 10 ትሁን 100 ብር እንኳን ጥሬ ገንዘብ ማግኘት የሚቻለው። የራስን ብር እንኳን ለማግኘት ዋጋ ትከፍላለህ ማለት ነው። በኦሮሚያ እንደዚህ ያሉትን የከፋ ማህበራዊ ቀውስ እያስከተሉ የሚገኙትን ግጭት አለመረጋጋቱን በሰላማዊ መንገድ ለመፍታት የመንግስታቸውን ቁርጠኝነት የገለጹት ጠቅላይ ሚኒስትር አብይ በሀገሪቱ በተለያዩ አካባቢዎች ተስፋ ሰጪ እምርታ ላይ የደረሰው የሰላም ድርድሮች በኦሮሚያም እውን እንዲሆን እየተሰራ ነው ብለዋል። ሸኔን በሚመለከት ባለፉት 1-2 ወር ገደማ ከ10 በላይ ሙከራዎች ተደርገዋል። ያስቸገረው ነገር አንድ የተሰባሰበ ፎርስ ባለመሆኑ የምነጋገርባቸው ኃይሎች የተለያየ ሀሳብ እና አቋም ይዘው ስለሚመጡ ነው። ኢትዮጵያዊና ጤነኛ ሰው ከሆነ ሰላሙን ሁሉም ይፈልገዋል የሚል ተስፋ አደርጋለሁ። በእኛ በኩል ግን ጉዳዩ በሰላም እንዲፈታ አበክረን እንሰራለን። ጥርጣሬ መኖር የሌለበት ለአገው ሸንጎም፣ ለቅማንትም፣ ለቲፒኤልኤፍም፣ ለኦነግም፣ ለሁሉም የታጠቁ ኃይሎች የኢትዮጵያ መንግስት የሚፈልገው ጉዳዩን በንግግር በምክክር በውይይት መፍታት ነው። በዚህ አግባብ ቢታይ የሸኔ ጉዳይ እየተመራ እንደሆነ ኮሚቴዎች ተቋቁመው የተነጋገሩ እንደሆነ ውጤቱን በጋራ የምናይ ይሆናል ለማለት ነው። የኦሮሚያውን ግጭት በሰላም የመፍታት ጥረቶች ከንግግር የዘለለ ወደ ተግባር ለመግባቱ ምልክቶች አልታዩም በሚል ጥርጣሬያቸውን የሚገልጹ አካላት አሉ። በአምቦ ዩኒቨርሲቲ የፖለቲካል ሳይንስ ባለሙያ የሆኑት አቶ ሰለሞን ተፈራ ግን በዚህ ድምዳሜ ላይ ለመድረስ ጊዜው ገና ነው ይላሉ። ይሄ ጦርነት የሚካሄደው በአንድ ሀገር ውስጥ ያለው በአንድ ዞላዊ ግዛት ውስጥ የሚካሄደው ጦርነት ነው። በተፈጥሮ ደግሞ ይሄ ሲቪል ዎር ወይም ደግሞ በአንድ ዞላዊ ግዛት ውስጥ የሚካሄድ ጦርነት ለመፍታት በጣም አስቸጋሪ የሆኑበት ነገሮች አሉ። የሲቪል ዎር ውስጥ ወይም ደግሞ አንድ ሀገር ውስጥ የሚካሄድ ጦርነት ውስጥ የተለያዩ አካላቶች እዛ ውስጥ ገብቶ ከኋላ ፑሽ የማድረጉ ኃይሎች ይኖራሉ እና በድርድር ለመፍታት ራሱ ጊዜ ወስዳል። በጣም ውስብስብ ስለሆነ ማለት ውስብስብና አስቸጋሪ መሆኑ ይሄ አንዱ እንዲራዘም ያደርጋል። ባለሙያው እንደሚሉት በቀጣይም ተፈላጊውን ዘለቄታ ያለውን ሰላም ለማምጣት የሁለቱም ወገኖች ቁርጠኝነት ያስፈልጋል። ሁለት ሀሳብ ነው ያለው። ይሄ ሁለት ሀሳብ ወደ አንድ ለማምጣት ምን ያስፈልጋል? ከጫፍ ወጥቶ ወደ መሀል ሲመጡ ሰላም የሚሳካበት ድርድሩ የሚሳካበት ውጤት የሚሆንበት አግባብነት ይፈጠራል ማለት። እንዴት ይቀራረቡ ሁለቱ አካላት? የሚቀራረቡበት አሁን የተለያዩበት ሀሳቦች ምንድን ናቸው ብለን ማየት ጥሩ ነው። አንድ ለምሳሌ ጫካ ያለው የታጠቀ ኃይል የኛ መሀል ሌላ አካል መግባት አለበት፣ አደራዳሪ ሶስተኛ አካል መግባት አለበት ብሎ ይከራከራሉ። ምናልባት ይሄ ሀሳብ ክልሉን ወክሎ በህዝብ ተወካዮች ምክር ቤት ውስጥ ባሉ የፓርላማ አባላትን በኩል የተደገፈ ሀሳብ ነው። ያው ትክክለኛ ሀሳብ ነው። እሱ ልልቅ ነው። እነዚህ ሀሳቦችን ወደ አንድ ማምጣት ነው። ለምሳሌ ዲሞክራሲ ተቋሞች በተለይ የተወካዮች ምክር ቤት በዛ ድጋፍ መስጠት እነዚህ ነገሮች በመንግስትና በታጠቀ ኃይል መሀል ያለው ዲፈረንስ ማን እንዳደረድርን የሚል የምንደረድርበት ነጥቦች ደግሞ ምንድን ነው የሚል እነዚህ ደግሞ ተቋማቶቹ ጫና ማድረጉ ራሱ እንዲሳካ የሚወስደው ሮል ወይም ግፊት በጣም ቀላል አይደለም። ስለዚህ መስማማት ነው ግን ከምንም በላይ